ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በኢትዮ አርሰናል ቻናል ላይ እንገኛለን። አርሰናል ትልቁ ምዕራፍ ትልቁን የዌስትሃም ጨዋታ በድል አጠናቋል። ከዛ በኋላ አሁንም ብዙ አስተያየቶች እየተሰጡ ይገኛሉ። ምናልባት አዳዲስ የህግ ለውጦች በአርሰናል ጨዋታ ዙሪያ ሊኖሩ ይችላሉ። ከአርሰናል ጨዋታ በኋላ አዳዲስ የህግ ለውጦች ሊኖሩ ይችላሉ። ውይይቶችም ሎ ሜከርስ ዲሲሽን ሜከርሶች እነዚህ የህግ አውጪዎች ውይይት ያደርጉበታል ተብሎ የሚጠበቁ ጉዳዮች አሉ። እነዚህ ጉዳዮች ከአርሰናልና ከዌስትሃም ጨዋታ በኋላ እየተነሱ ያሉ ሀሳቦች አሉ። ስለ ክሪስታል ፓላስ ጨዋታም ኦሊቨር ግላስነር የሰጡት አነጋጋሪ ሀሳብ አለ። እሱንም እነግራችኋለሁ። በርከት ያሉ የዝውውር ዜናዎችን አርሰናልን የተመለከቱ መረጃዎችንም እናነሳለን። ከዝውውር ጋር በተያያዘ ሁለት አጥቂዎች በአጥቂ ስፍራ ላይ መጫወት የሚችሉ ከዛ በተጨማሪ አንድ ተከላካይን የተመለከተ ጉዳይ ይዘናል። ዛሬ ከተሰሙ አዳዲስ መረጃዎች መካከል የሚጠቀሱ ናቸው። በዝርዝር እየነገርናችሁ እንቆያለን። የእናንተን ሀሳብ አስተያየቶችም እየላካችሁልን አብራችሁን ቆዩ። ቪክተር ኦስመን ግን በአርሰናል ቤት ቢመጣ ስኬታማ ይሆናል ብላችሁ ታስባላችሁ? ለአርሰናል አስፈላጊ አጥቂ ነው ወይ? በአዲስ መልክ የቪክተር ኦስመን ጉዳይ እየተነሳ ይገኛል። ዛሬም የሰማነው አዲስ መረጃ አለን፣ እነግራችኋለን። ሌሎች አጫጭር ጉዳዮችንም ይዘናል። ትናንትና የነበረው የቶትናም ጨዋታ በጣም ሲያነጋግር ነበርና ከጨዋታው መጠናቀቅ በኋላ አሰልጣኝ ሮበርቶ ዲዘርቢ የሰጡት አርሰናልን የተመለከተ አነጋጋሪ ሀሳብ አለ። እነዚህና ሌሎች ጉዳዮችን እየነገርኳችሁ ቆያለሁ። ቻናላችንን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን፣ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ጉዳዮቻችን እናልፋለን። የአውሮፓ ቻምፒየንስ ሊግ ፋይናል ይጠበቃል። በዚህ ጨዋታ ላይ ደግሞ ጨዋታውን የሚመሩት አልቢትር ተለይቷል። እኛ አልቢትር ጀርመናዊ ናቸው። ጀርመናዊው ዳንኤል ሲበርት ይባላሉ። ዳንኤል ሲበርት በሚገርም ሁኔታ ጉዟቸውም ስኬታቸውም ብዙ ሊያስብል የሚችል አይነት አልቢትር ናቸው። በተለይ ደግሞ በቅርብ ጊዜያት ላይ የአርሰናልን ጨዋታዎች ለምሳሌ ከአትሌቲኮ ማድሪድ ጋር የመሩት የመልሱን ጨዋታ በኤምሬት ስቴዲየም እኚሁ አልቢትር እንደሆኑ ይታወቃል። ከዛ ውጪ በአርሰናል በኩል ስፖርቲንግ ሊዝበንን ባሸነፈበት የዘንድሮ የውድድር ዘመንም 1-0 ሲያሸንፍ ከሀቨርትዝ ያስቆጠራት ብቸኛ ግብ ታስታውሱታላችሁ። ሊዝበን ላይ በስታዲዮ ጆዜ አልቫሌድ ያ ጨዋታም ሲደረግ ጨዋታውን የመሩት አልቢትር ዳንኤል ሲበርት ናቸው። ፍጻሜውንም እኚሁ አልቢትር ፓሪስ ሰን ጀርመን ከአርሰናል የሚያደርጉትን ጨዋታ እንዲመሩ ተመድቧልና ለአርሰናል በጣም ጥሩ ዜና፣ መልካም እድል ይዘው የሚመጡ ይመስላል። ጥሩ ነገሮች አሉት። እንደዚህ አይነት ውሳኔዎች በሚወሰንበት ጊዜ በአርሰናል በኩል ጥሩ ልምድ ያላቸው አልቢትር ናቸውና በቀጣይ የውድድር ዓመቱ 3 ጨዋታዎች ናቸው የሚቀሩት ለአርሰናል። በፕሪሚየር ሊግ 2፣ አንድ የቻምፒየንስ ሊግና የፓሪስ ሰን ዠርማን ጨዋታ ደግሞ በቀጣይ አርሰናል ጥሩ ሊዘጋጅበት የሚገባው ቢያንስ 1 ሳምንት ይኖረዋል። የፓሪስ ሰን ዠርማን ጨዋታ የእንግሊዝ ፕሪሚየር ሊግ ከተረገና የፓሪስ ሰን ጀርመን ጨዋታ በሚደረግበት መሀል ላይ የሚጠበቁ ጉዳዮች ናቸው። የዌስትሃምን ጨዋታዎች ላንሳላችሁ። በእርግጥ ከዌስትሃም ጨዋታ ዙሪያ ትናንትና የእናንተ ሀሳቦች በስፋት መተውልናል። የሱፍ መሐመድ ድብልቅልቅ ያለ ስሜት ነበረው ብሎናል። የመጨረሻ ደቂቃዎች ድራማው ላይ እንዴት አይነት ስሜት ላይ ነበራችሁ የሚለውን ሀሳቦችን ስንጠይቃችሁ ነበር። አርሰናል ግብ ሲያስቆጥር እጅግ ደስ ብሎኝ ነበር። በመጨረሻም ደቂቃ መዶሻዎቹ ግብ ሲያስቆጥሩ ደስታ ላይ ዋቸለሱብኝ ያለን ተካልኝ አበራ ነው። በቫር የተሻረው ጎል ትክክል ነበር። ምክንያቱም 3 የመዶሻዎቹ ተጫዋቾች ራያ በአየር ላይ ኳስ ለመያዝ በነበረበት ጊዜ በእጅና በትከሻ ራያን ገፍተውታል። በቫርም ታይቶ መሻሩ አግባብ ነው የሚል ሀሳብን አካፍሎናል ተካልኝ። ሌላኛው የነሙል አለም ነው፣ የዘውትር አድማጫችን ነው። የትላንቱ የቫር ውሳኔ ትክክለኛ ነበር። አርሰናል ሁለገብ ተከላካይ የሚባለውን ካምቢያሶን ካስፈረመ በጣም ጥሩ ዝውውር ነው ብሏል። ትናንትና ስለ ካምቢያሶ ዝውውር ስናነሳ ነበር። ሊያንድሮ ትሮሳርድ በተመለከተ ማርሴሊን በተመለከተ ከተሸጡ በግራ ክንፍ በኩል ባርኮላም ብቻ ሳይሆን ተጨማሪ ወጣት ተጫዋቾች የግራ ክንፍ አጥቂም ያስፈልጋል የሚል ሀሳቡን አንስቶልናል። በብዙ ክለቦች ስለሚፈለገው መመዱ ሰንጋሪን የሎንስ አማካኝ ስፍራ ተጫዋች ነው፣ እሱንም ማስፈረም አለበት ብሎናል። በቀጣይ ቀናት ላይ በዚህ ተጫዋች ዙሪያ አዳዲስ የዝውውር ሀሳቦች እየተነሱ ይገኛሉ። አርሰናልና መመዱ ሰንጋሪን በተመለከተ እንመለስባቸዋለን። ተውፊቅ ያከሬሽ ሰላም ቤተሰቦች፣ ማታ በጣም ነበረ ደስ ያለኝ ጎሉን ስናገባ። ከዛ በኋላ ደግሞ ጎሉ ሲቆጠርብን ሌላ ስሜት ውስጥ፣ ጎሉ ሲሻር ደግሞ ለአምላኬ ሰገድኩ ብሎናል ተውፊቅ ያከሬሽ። በጣም ስሜት የሚያደርግ ድብልቅልቅ ያለ ስሜት የነበረበት ጨዋታ እንደነበረ ተመልክተናል። በዚህ ጉዳይ ላይ የዌስትሃም ጨዋታን በተመለከተ በሚቀጥለው ውድድር ዘመን ምናልባት በፒጂኤምኤል ወይም
የእንግሊዝ የጨዋታ ኦፊሻል ሊሚትድ የተባለ አንድ ማች ኦፊሻል ሊሚትድ ፕሪሚየር ሊግ ጌም ማች ኦፊሻል ሊሚትድ የተባለ ተቋም አለ። የተቋም የዳኞችን ውሳኔ የህግ ሂደቶችን የሚመራ ነውና ሎሜከርስ በዚህ ህግ አውጪዎች በዚህ ተቋም ውስጥ ያሉት ውይይት ያደርጉበታል። የውይይት ሀሳብ ይሆናልና በፍጹም ቅጣት ምት ክልል ውስጥ ተጫዋቾች ሌላ ተጫዋችን እንዴት ነው መያዝ ያለባቸው? ሙሉ ለሙሉ አሁን ለምሳሌ ዴክላን ራይስ ኮንስታንቲስ ማቭራፖኖስን ይዞት እንደነበረው ሌሎችም አጋጣሚዎች ላይ የአርሰናል ተጫዋቾች ለምሳሌ ነጋብሬል እንዴት ሲያዙ እንደነበረ ተመልክተናል። የአርሰናል ተጫዋቾችም ያንን ይተገብሩታልና ህግ ሊወጣለት ይገባል በሚል ንግግሮች እንዳሉ ተመልክተናል። የዌስትሃም ጨዋታ ዙሪያ ሌላም የሚነሳው ጉዳይ ብዙ ሲያነጋግር የነበረው ከጨዋታው ማስቀድሞ የአርሰናል ደጋፊዎች አዌፋን ላይ መገኘት ይችላሉ። 3000 የአርሰናል ደጋፊዎች በለንደን ስቴዲየም ነበሩ። ነገር ግን አንዳንድ የአርሰናል ደጋፊዎች ትኬቶችን ከዌስትሃም ደጋፊዎች በመግዛት በስቴዲየም ተገኝተው አርሰናልን ለመደገፍ ሲሞክሩ ነበር። የተገኙበት ቦታ ግን በጣም ሪስክ መውሰድ ማለት ነውና በተቃራኒ የአርሰናል ወይም በተጓዥ ደጋፊዎች በአርሰናል ደጋፊዎች መቀመጫ ሳይሆን የአርሰናል ደጋፊዎች የተገኙት በዌስትሃም ደጋፊዎች መቀመጫ ቦታ ላይ ነበርና ያ ደግሞ በጣም ችግር ፈጥሮ ነበር። ለምሳሌ አንድ በማህበራዊ ትስስር ገጽ ሲቀባበሉት ብዙዎች ሼር ሲያደርጉት የነበረ አንድ ምስል ተመልክተናል። ይህ ምስል አንድ የአርሰናል ደጋፊ ከላይ ከደረጃው ላይ ወደ ታች እንግዲህ ረጅም ደረጃዎች አሉ። ያንን ረጅም ደረጃ ገፍትረውት ሲንከባለል የሚያሳይ አርሰናል ደጋፊ በእርግጥ የአርሰናል መለያ አልለበሰም። ነገር ግን ምናልባት ምስሎቹ እንደሚያሳዩት ከሆነ የአርሰናል ደጋፊ ነው። ዌስትሃምም ብዙ ደጋፊዎቹ እንደተያዙ በዚህ ቪዲዮ ምክንያትና አንዳንድ የዌስትሃም እንደ ክለብም የዌስትሃም ደጋፊዎች ምርመራ ተጀምሮባቸዋል። በፖሊስ የተያዙ በፖሊስ ቁጥጥር ስር ይዋሉና ክስ የተመሰረተባቸው ደጋፊዎች አሉ። ደጋፊው ላይ አካላዊ ጥቃት በማድረሳቸው ፖሊስም ከዌስትሃም ክለብ ጋር እየሰራ ይገኛል። ከዛ ውጭ ግን ይህ ደጋፊ በዛ ቦታ ላይ መገኘቱ ስህተት ነበር። ሌሎችም እሱ ብቻ አልነበረም፣ ሌሎችም ደጋፊዎች ነበሩ። ሌላኛው ግን በጣም የሚያነጋግረው ጉዳይ የዚህ ደጋፊ ብቻ አይደለም። የሸጡለትም ለዚህ ደጋፊ ትኬት የሸጡ የዌስትሃም ደጋፊዎች በጣም ምርመራ እየተደረገባቸው ይገኛል። ምናልባት እድሜ ልክ ሊታገዱ ይችላሉ የሚሉ ሀሳቦች አሉ። በአንድ ወቅት ታስታውሳላችሁ የኦሊቨር ግላስነር ቡድን ፍራንክፉርት ከባርሰሎና ጋር ሲጫወት ካምፕኑ ጀርመን ላይ ይመስል ነበር። ወደ ጀርመን ካምፕኑን ተሸክመው ወስደው ጨዋታው እየተደረገ ይመስል ነበር። በሙሉ ማለት ይቻላል የባርሰሎና ደጋፊዎች ሳይሆን የአውሮፓ ሊግ ወደ ፍጻሜ ለማለፍ በነበረ ጨዋታ ላይ ባርሰሎናን በካምፕኑ ላይ በገጠሙ በጨዋታ ላይ በርከት ያሉ በሺዎች የሚቆጠሩ ደጋፊዎች ትኬት ገዝተው ገብተው የሚገርም ድባብ ፈጥረው ነበር። ካምፕኑ ላይ ባርሰሎና ካታሎኒያ ላይ የጀርመኑ ክለብ ደጋፊዎች ማለት ነውና እንደዚህ አይነት ስህተት ተሰርቶ ባርሰሎና ድንጋጤ ውስጥ ገብቶ ነበረ። ብዙ ሲያስብል የነበረ ጉዳይ ነው። ለሁሉም እነዚህ የዳኝነት ጉዳዮችን በተመለከተ የሚነሳ ጉዳይ አለ። የቫር ውሳኔን በተመለከተ የዴይሊ ሜል አንድ ዘገባን ስመለከት ነበር። የፕሪሚየር ሊግ ቴብል ዊዛውት ቫር ያለ ቫር ቢተገበር ወይም ቫር ባይኖር ኖሮ አርሰናል ስንተኛ ደረጃ ላይ ይቀመጣል? ማንቸስተር ሲቲ 35 ጨዋታዎችን አድርጎ 73 ነጥብ፣ አርሰናል 74 ነጥቦችን በቫር የተወሰነለት ለምሳሌ የባለፈው የ2 ነጥብ ልዩነት ያለው ነውና ያ ቢጀመር 76 ነጥቦች ላይ ይገባልና አንድ በቫር የተጠቀምበት አጋጣሚ ቢኖር በአርሰናል በኩል ያ ነውና የባቻ ውጤት ሊያልቅ የሚችል ጨዋታ አርሰናል 2 ነጥብ እንዲያገኝ ሆኗልና እንደዚህ አይነት ሲቀናነሱ ማንቸስተር ሲቲ 73 አርሰናል 74 እያለ ይቀጥላል። ማንቸስተር ዩናይትድ 65 ነጥቦችን ይዞ በሶስተኛ ደረጃ ላይ ይቀመጣል። ወራጅ ላይ ያሉት ወልቭስ፣ በርንሌይና ዌስትሃም እዛው ደረጃቸው ላይ ይቀመጣሉ። አብዛኞቹ ቡድኖች እዛው ደረጃ ላይ ይቀመጣሉ። ብራይተን ግን ቫር ባይኖር አራተኛ ደረጃን ይዞ ይቀመጥ ነበር። ቦርመዝም አስቶን ቪላም እኩል አራተኛ ደረጃ ላይ ወይም በነጥብ እኩል ይስተካከሉ ነበረ ማለት ነው። ለሁሉም ከቫር ጋር በተያዘ ፖል ስኮልስ አርሰናልን በተመለከተ ሁሉ ጊዜ የተሳሳቱ ሁሉ ጊዜ በጣም አስገራሚ ሚስ ኢንፎርምድ የሚያደርጉ ሀሳቦችን ለአርሰናል ያለው ጥላቻ ምንድን ነው እስኪያስብል ድረስ የሚሰጣቸው አስተያየቶች ይነሳሉ። አሁን ግን በጣም አስገራሚ ሀሳብ ሲያነሳ ነበረ። ጉድ ባድ የተባለ ፖድካስት አለ ፉትቦል ላይ ትኩረት ያደረገና ኢትስ ክሊር ፋውል ብሏል። ግልጽ ፋውል ነው። 2 ፋውሎች ነው ባንዴ ዳቪድ ራያ ላይ የተሰሩት ከጀርባም እጆቹን በመያዝም ጭምርና አርሰናል
ሌጋሊ ነው ይህንን ሲያደርግ የነበረው ወይም ደግሞ በእንደዚህ አይነት መንገድ በግልጽ ሳይሆን አርሰናል ይህንን እንግዲህ የዘ ጉድ ኤንድ ዘ ባድ ኤንድ ዘ ፉትቦል ፖድካስት ላይ ቀርቦ ነው ይህንን ሀሳብ ያነሳውና በዚህ ፖድካስት ላይ አርሰናል አርጎታል ወይም በውድድር ዓመቱ ላይ ተመሳሳይ ነገሮችን ሲጠቀም ነበር የሚሉ ሀሳቦች ይነሳሉ። ነገር ግን እንደዚህ አይነት ሀሳቦች ትክክል አይደሉም ብሎ ፖል ስኮልስ አርሰናልን ደግፎ የተለያዩ ሀሳቦችን ሲሰነዘር ነበርና አርሰናል ሌጋሊ ነው፣ ይህ ግን የባለፈው ጨዋታ ኢሌጋል ነው፣ ህገወጥ ነገር ነው የሚል አስተያየቱን ሲሰጥ ተመልክቻለሁ። እነ ጄሚ ካራገርም ሌሎችም ተንታኞች የሰጧቸው አስተያየቶች አሉ። ከጄሚ ካራገር ጋር በተያዘ አንደኛው ከውሳኔው ጋር በተያዘ ሌላኛው ደግሞ ስለ ዳቪድ ራያም ያነሳል። ዳቪድ ራያ በተለይ እኔ አሮን ራምስዴል በዳቪድ ራያ ሲተካ ተቃውሜ ነበረ። ትክክል አልነበረም። ምክንያቱም አሮን ራምስዴል ፕሮፐር የፕሪሚየር ሊግ ግብ ጠባቂ ነው፣ ጥሩ ግብ ጠባቂ ነው፣ መጥፎ የሚባል ግብ ጠባቂ አይደለምና ትክክለኛ ውሳኔ አልመሰለኝም ነበር ይላል። አሁን ግን ነገሩን ስመለከት ራያ ለአርሰናል የፕሪሚየር ሊግ ዋንጫን ያመጣ ግብ ጠባቂ ነው። በተለይ የእሱን ብቃት በማየት ረገድ የግብ ጠባቂው አሰልጣኝ ኢናኪ ከነ ምን አይነት ግብ ጠባቂ እንደሆነ በደንብ ተረድቶታል። ለዛ ነው ወደ አርሰናል ከመጣ በኋላ ግብ ጠባቂውንም ይዞ የመጣውና ከሁለት ወራት በፊት በዚህ በመንዴይ ናይት ፉትቦል ላይ አንዱ ውይይት ስናደርግ ነበረ፣ ጃሉጂ ዶናሩማ ወይስ ደግሞ ዳቪድ ራያ በሚል በመጨረሻም ውሳኔያችን ወይም አሁን እየተመለከት ነው እንዳለው ዳቪድ ራያ ለአርሰናል ፕሪሚየር ሊጉን ማምጣት የቻለ ጥሩ ግብ ጠባቂ ነው የሚል አስተያየቱን ሲሰጥ ተመልክቻለሁ። ሌላኛው ጉዳይ ከጄሚ ካራገር ጋር በተያያዘ አርሰናል በማዕዘን ምቶች ላይ እንግዲህ ባውንደሪዎችን ገፍቷል። በዊኬንድ ላይ ደግሞ የተመለከት ነው በሳምንቱ መጨረሻ ላይ ተመሳሳይ ስህተቶችን አርሰናል ሲሰራ ነበር የሚሉ አንድምታዎች አሉ። ነገር ግን እንደዛ አይደለም። ለምሳሌ አርሰናል ያስቆጠራት ግብ ቤን ዋይት ሌስተር ላይ 2023 ላይ ያ ግብ ተሽሯል። እንደዚህ አይነት አጋጣሚዎች ሲፈጥር አርሰናል ይሻርበታልና ሰዎች ሚስኢንፎርምድ ሆኗል የሚል ሀሳብ እንዳለው ያነሳል። ስለ ሌሎች ጉዳዮችም ያነሳቸው ሀሳቦች አሉ። መለስ ብዬ አነሳዋለሁ። የሮቤርቶ ዲዘርቢ ከዌስትሃም ጋር በተያዘ የዌስትሃምና የአርሰናልን ጨዋታ በተመለከተ ለምንድነው ሰዎች በዚህ አይነት ደረጃ ስለ ቫር ሀሳቦችን ሲሰጡ እንደዚህ አይነት ሀሳቦች ለምን አነሱ በሚል ሮቤርቶ ዲዘርቢ የቶትናሙ አሰልጣኝ ጥፋቱ 100% አይደለም 200% ዳቪድ ራያ ላይ ጥፋት ተሰርቶበታል፣ የግልጽ ነው፣ ምንም የሚያጠያይቅ ነገር አይደለም የሚል ሀሳቡን ሲሰጥ ነበረ። ከዛ ውጪ ፒተር ሹማይክልንም በተመለከተ የሚነሳ ጉዳይ አለ። ፒተር ሹማይክል ትናንትና ማንስቼላችኋለሁ፣ በጣም ስህተት ነው፣ ጎሉ መሻር አልነበረበትም የሚል ሀሳብ ሲያነሳ ነበር። ማርቲን ኮይን ደግሞ ትክክለኛው ሀሳብ አይደለም ፒተር ሹማይክል ያነሳው፣ በጣም እብደት ነው፣ እንደዚህ አይነት ሀሳብ እኔ ፌር ለመሆን እሞክራለሁና ውሳኔው በጣም ትክክለኛ ውሳኔ ነው፣ መሻር ነበረበት፣ ትክክለኛ ፋውል ነው የተሰራበት። ለምሳሌ የጥፋት ተጫዋች እያለ ፒተር ሹማይክል ላይ ተሰርቶ ቢሆን ኖሮ እስከ ጣሪያው ድረስ ነበር የሚጮኸው፣ ጣሪያው እስኪሰነጠቅ ድረስ ድምፁን ያሰማ ነበረ። ነገር ግን ለምንድን ነው የተበሳጨው? ፒተር ሹማይክል ጎሉ መጽደቁ ያበሳጨው ዋነኛ ምክንያት ይመስለኛል አንደኛ ለማንቸስተር ሲቲ ተጫውቷል፣ ሁለተኛ ለማንቸስተር ዩናይትድ ተጫውቷል። እነዚህ ክለቦች ደግሞ የቀድሞ የአርሰናል ተፎካካሪዎች ናቸው፣ የቀድሞና ያሁን የአርሰናል ተፎካካሪዎችና ስሜታዊ ባይሆን ጥሩ ነበር የሚል ሀሳቡን ሲያነሳ ነበረ። እንዴት ታዩታላችሁ እናንተስ? በዚህ በቫር ጉዳይ ላይ ብዙ ሲባል ነበረና አንድ አስገራሚ ነገርም ስመለከት ነበር ከቫር ጋር በተያዘ በጨዋታው ዙሪያ አንድ የተነሳ ጉዳይ አለ። የአርሰናልን ቆይታ በተመለከተ ዌሽኔክ ሸዝኒን ታስታውሱታላችሁ። አሁን በባርሰሎና ይገኛል። በአርሰናል ቤት በጣም ጥሩ ጊዜያትን አሳልፏል፣ ወይም ጥሩ ትውስታዎች አሉት በአርሰን ቬንገር ስር። እንዲሁ አንድ ጊዜ ሲጋራ ሲያጨስ ተመልክተው ከዛ በኋላ ለመጨረሻና ለአንዴ እንዳሰናበቱት ይታወቃል። ወደ አርሰናል እንዲመጣም አልተፈለገም ነበረና ቬንገር በወቅቱ ጥሩ ስሜት እንዳላቸው እሱም ይናገራልና ባለፈው የኤል ክላሲኮ ጨዋታ ሲደረግ አርሰናል አስቀድሞ ጨዋታውን አድርጎ ነበር ከዌስትሃም ጋርና የመጨረሻ ደቂቃዎች ላይ እነሱ በካምፕኑ በስፖቲካ ካምፕኑ ነበሩ። በዛ ሰዓት ላይ ሸዝኒ ምንድነው ያደረገው? ቼክ ሲያደርግ ነበር ስልኮቹን ደግሞ ደጋግሞና ምንድነው ሲያደርግ የነበረው? ያ ጎል ተሻረ አልተሻረ፣ በራያ ላይ ፋውል ተሰርቷል አልተሰራም የሚለውን ብዙዎች ትኩረት ያደረጉት ኤል ክላሲኮ የባርሴሎናና የሪያል ማድሪድ ጨዋታ ላይ ነበር፣ በዛም በመልበሻ ቤትም ጭምር። እኔ ግን ቼክ ሳደርግ የነበረው ዳቪድ ራያ ላይ ጥፋት ተሰርቶበታል አልተሰራበትም የሚለው ነበረ ትኩረቴን የሳበው በሚል አስገራሚ አነጋጋሪ አስተያየት ሲሰጥ ተመልክቻለሁ። የፕሪሚየር ሊግ ጉዞን በተመለከተ አሁንም
የሚነሱ ጉዳዮች አሉ። በፕሪሚየር ሊጉ ላይ አለን ሺረር አንድ ሀሳብ ሲሰጥ ነበር። ሊያንድሮ ትሮሳርድን እርሱት፣ ዋነኛው ግቧን ያስቆጠረው ተጫዋች ማርቲን ኦዴጋርድ ነው ብሏል። እንደዚህ አይነት ክሊር እድሎችን መፍጠሩ ራሱ ሊያስመሰግነው የሚገባ ነው የሚል ሀሳቦች አሉ። በእግር ኳስ በእርግጥ ማርቲን ኦዴጋርድ ከቅርብ ሳምንታት በፊት የሚተች የሚጠለጠል ነበረ። ያቺ አንድ አሲስት፣ ያቺ የ23 ደቂቃ ብሪሊያንስ፣ የ23 ደቂቃ የሚገርም ወጥ የሆነ ብቃት ማሳየቱም በዛ ደቂቃ ላይ የአርሰናል ክሬቲቭ በጣም ፓወርሃውስ ነበረ፣ ክሬቲቭ ፓወርሃውስ ነበረ በጨዋታው ላይና ያቺን ደቂቃ በተመለከተ ብዙ ማለት ይቻላል። የሚሰጡ ማስተያየቶች አሉና ጋሪ ሊንከን ሌሎችም ተንታኞች የሰጧቸውን ሀሳቦች ተመልክተናል። አለን ሺረርም ተመሳሳይ ሀሳብን አንስቷል። ከዛ በተጨማሪም ጄሚ ካራገርም ማርቲን ኦዴጋርድ ሁል ጊዜ ለአርሰናል ማሸነፊያ መንገድን የሚፈልግ አይነት ተጫዋች ነው ብሎ ሲያደንቀው ነበር። አርሰናል እንደሱ አይነት ተጫዋች የለውም እና ወርልድ ክላስ የሚባል ተጫዋች ነው በሚል አሁን ሪስፖንሲቢሊቲውን ወስዶ ኃላፊነቱን ተወጥቷልና ኃላፊነቱን የሚወስድ ተጫዋች ደግሞ እወዳለሁ የሚል ሀሳብ አንስቶ ሲያደናንቀው ነበር። ሉዊስ ስኬሊ ከዋንጫ ፉክሩ ጋር በተያያዘ አሁንም ስቴ አምብል፣ በደንብ መረጋጋት አለብን፣ አምብል መሆን አለብን። ምክንያቱም የመጨረሻ ፈንጠዝያ ወይም ደስታው ይደርሳል። የመጨረሻ ስራዎች ይቀሩናል፣ 2 ጨዋታዎች ይቀራሉ። የመጀመሪያው ስራችን ደግሞ ከበርኔ ጋር ነው፣ ያንን ማሳካት አለብን ብሏል። የሁሉም የአርሰናልም ተጫዋቾች ሀሳብ ይሆናል ብዬ እጠብቃለሁ። የመጨረሻውን የፕሪሚየር ሊግ ጨዋታ በተመለከተ ግን ኦሊቨር ግላስነር አንድ ጥያቄ ቀርቦላቸው ነበረ። በመጨረሻው ጨዋታ ላይ ክሪስታል ፓላስ ጥሩ ስብስብ ይዞ ላይ ገባ ይችላል በአርሰናል ጨዋታ ላይ፣ ምክንያቱም ከ3 ቀን በኋላ የኮንፈረንስ ሊግ ፋይናል አለበት ከራዮ ቫይካኖ ጋር፣ እንዴት ነው የሚሆነው ተብለው ተጠይቀው ነበረ። በዚህ ጉዳይ ላይ የሰጡት በጣም አነጋጋሪ ሀሳብ አለ። ኦሊቨር ግላስነር ምንድን ነው ያሉት? በሚያስገርም ሁኔታ በዚህ ጨዋታ ላይ እኮ 38ኛ ሳምንት ላይ የሚደረግ ጨዋታ እንደሆነ ይታወቃልና 37 ሳምንታት ላይ ያልተወሰነውን ጨዋታ እኛ 38ኛው ሳምንት ላይ ተጨንቀን ልንወስነው አንችልም። ባለን ስኳድ ባለን የተለየ ነገር ለማድረግ አንሄድም፣ ምክንያቱም ከቀናት በኋላ በጣም የምንፈልገው ወሳኝ ጨዋታ ይደረጋል የሚል ቀለል ያለ ስብስብ ይዘው ሊገቡ እንደሚችሉ ገና ከወዲሁ 36ኛ ሳምንት ላይ ሀሳባቸውን ሰጥቷል። 37 እና 38ኛ ሳምንት ጨዋታዎች ይቀራሉ። ዝውውር ጉዳዮችን ላንሳ። በመጨረሻም በዝውውር ጉዳዮች ላይ እንግዲህ የቪክተር ኦስመን ጉዳይ ለአርሰናል ያስፈልጋል ብላችሁ ታስባላችሁ እያልኩ ቅድም መግቢያ ላይ ጥያቄ ሳቀርብ ነበረ። አብደላ ኮቫኩ የዚህ ጋላታሳራይ ምክትል ፕሬዝዳንት ናቸው። ከኤችቲ ስፖር ጋር ቆይታ አድርገው ነበር። በዚህ ቆይታቸው ላይ ያነሷቸው ነጥቦች አሉ። አርሰናል ቪክተር ኦስመንን ናይጄሪያን አጥቂ ይፈልጋል። እሱ ግልጽ ነው፣ ትክክለኛ ፍላጎት እንዳለው አሳይቷል የሚል ሀሳባቸውን አንስተዋል። ነገር ግን አርሰናል 150 ሚሊዮን ዩሮ እንኳን ቢያቀርብ አንሸጦም የሚል ማረጋገጫ የሚመስል አስተያየት ሰጥተዋል። ነገር ግን እና አንድሪያ ቤርታ ከጋላታሳራይ ፕሬዝዳንት ጋር ጥሩ ግንኙነት አላቸው። እኚህ ምክትል ፕሬዝዳንቱ ናቸው አብዱላ ይህንን ሀሳብ የሰጡት። ከዛ ውጭ ግን የተነሱ ሀሳብ ቪክተር ኦስመን ወደ አርሰናል ቢመጣ ምን አይነት ኳሊቲዎችን ሊጨምር ይችላል፣ ከቪክተር ዮኬሬሽ ጋርስ እንዴት አይነት ፉክክር ሊኖራቸው ይችላል የሚለው የሚጠበቅ ነውና ቢያንስ አርሰናል በሁለት የዝውውር መስኮቶች ከ170 ሚሊዮን ዩሮ በላይ ለሁለት አጥቂዎች ማውጣት በጣም ቪክተር ዮኬሬሽ የሚለቅበት እድል አለ ወይ ቪክተር ኦስመን የሚሉ ጥያቄዎች መነሳት ያለባቸው ናቸው። ነገር ግን ተጫዋቹ በተመለከተ በተለይ ትልቅ ክለቦች ፍላጎት ካላቸው የጀንትልማን አግሪመንት የሚሉት አለ በክለቦችና በተጫዋቾች መካከል፣ በሁለት ክለቦችም መካከል የሚደረግ ወይም በሁለት ተደራዳሪዎች መካከል የጀንትልማን አግሪመንት ወይም የዚህ በቃል ደረጃ ስምነት ይኖራል እና ቪክተር ኦስመንንም በተመለከተ በዚህ ደረጃ የቃል ደረጃ ስምነት እንዳላቸው የሚያሳዩ ዘገባዎች አሉና እስከ 100 ሚሊዮን ዩሮ አርሰናል ለተጫዋቹ መክፈል ሊጠበቅበት ይችላል። ነገር ግን 100 ሚሊዮን ዩሮ ከከፈለ ቪክተር ኦስመን ይሻላል ወይስ ደግሞ ዩሊያን አልቫሬዝን በተመለከተ በፓሪስ ሰን ጀርመን በኩል አሰልጣኝ ሉዊስ ኤንሪኬ ይምጣልኝ፣ ዝውውሩ መጠናቀቅ አለበት በክረምቱ እያለ እንዳለ የሚያሳዩ ዝርዝር ዘገባዎች ወጥተዋል። በጣም ሊያጠያይቅ የሚችል ጉዳይ ላይሆን ይችላል። ነገር ግን ብዙ ሀሳቦች የተነሱ ይገኛሉ። አርሰናል ካምቢያሶን ከዩቬንቱስ ማስፈረም ይፈልጋል። በጣም ቨርሳታይል የሚባል ተከላካይ ነው። እዛው ጣሊያን ሴሪያ ላይ ደግሞ የራይት ባክ ቦታ ላይ በጣም ጥሩ ብቃት ላይ ያለ ተጫዋች አለ። ኤቨርተን ደግሞ ፖቴንሻሊ ተጫዋቹን ለማዘወር በጣም ትልቅ ጥረት እያደረገ ይገኛል። ዌስሊ ይባላል። የተጫዋች በጣም ጥሩ አቅሙን እያሳየ ይገኛልና
ይህንን ተጫዋች ለማስፈረም በተለይ ኤቨርተን የአውሮፓ ተሳትፎን ይዞ የማያጠናቀቅ ከሆነ በአውሮፓ ደረጃ ላይ የኮንፈረንስ ሊግ የአውሮፓ ሊግ ቦታን የማግኘት እድል አለው መጨረሻ ሳምንታት ላይና እዚህ ደረጃ ላይ የማይገኝ ከሆነ ዌስሊን ለማስፈረም አርሰናል የበለጠ ያለ ተፎካካሪ ይህንን ተጫዋች ማግኘት ይችላል የሚሉ ዘገባዎች በስፋት እየወጡ ይገኛሉና የዌስሊ ጉዳይ በጣም ብዙ ሀሳቦች የተነሱበት ይገኛሉ። የሞርጋን ሮጀርስ ጉዳይ በ10 ቁጥርም ሌፍት ዊንገርም ሆኖ በሌፍት ዊንግ ቦታ ላይ መጫወት የሚችል ተጫዋች ነውና እንደ ጃኮብስ ዘገባ ከሆነ የጋዜጠኛ ይዞት የወጣው ዘገባ ሞርጋን ሮጀርሰን ካስቶን ቪላ አርሰናል ለማስፈረም የመጀመሪያ ሂደቶችን የባክግራውንድ ቼክ እያደረገ ይገኛል ተብሏል። ሌላኛው አማራጭ ደግሞ ዊንገር ነው። የስፖርቲንግ ሊዝበን በስታዲዮ ጆዜ አልቫሬዝ በያዝነው የውድድር ዘመን በተለይ የመጀመሪያ ጊዜያቱ ላይ በባርሰሎና ተመልክተነዋል። ከባርሰሎና በኋላ ወደ ፕሪሚየር ሊግ መጥቶ ቦልቭስም የተመለከትነው ፍራንቼስኮ ትሪንካው በጣም ጥሩ አቅም እንዳለው የሚታወቅ ወጣት ተጫዋች ነበር። አሁን ገና 26 ዓመቱ ላይ ይገኛልና በተለይ ባለፈው ዓመት ዘንድሮም በስፖርቲንግ ሊዝበን ብቃቱ ሪቫይቭ አድርጓል። በደንብ ብቃቱ ተሻሽሏልና ይህንን ተጫዋች ለማስፈረም አርሰናል ኮት ኦፍ ሳይድ እንደዘገበው ከሆነ ፍላጎት አለው ተብሏል። እንደዚህ አይነት ተጫዋቾች እኔ አሁን የተጫዋች ትሪንካው የመጀመሪያ አማራጭ ባይሆን እንኳን ጥሩ ተቀያሪ ጥሩ የስኳር ተጫዋች ለምሳሌ አርሰናል እነ ሊያንድሮ ትሮሳርድን ባለፉት ዓመታት እንዴት እንደተጠቀመባቸው በአርሰናል ተፎካካሪነት የባለፈው ጎል ብቻ ምሳሌ ናት። በጣም አውት ኤንድ አውት የቡድኑ ሱፐርስታር የሚባል ተጫዋች አይደለም። ነገር ግን እንደ ሊያንድሮ ትሮሳርድ አይነት ተጫዋች ያስፈልጋል። ኖኒ ማዱዌኬ የስኳር ተጫዋች ሆኖ ነው የመጣው። ቡካዮ ሳካን ያስቀምጣል ተብሎ አይደለም። ቡካዮ ሳካ የብቃቱ ጫፍ ላይ በሚኖርበት ጊዜ ላይ ኖኒ ማዱዌኬ ሁሌም ተቀይሮ የሚገባው ሁለተኛ አማራጭ ነውና እንደዚህ አይነት ተጫዋቾች ለአርሰናል ያስፈልጉታል። ከዚህ በፊት በተደጋጋሚ ጠቅሼ ይሆናል የሊቨርፑል ስኬታማ ዓመታት ላይ ጀርዳን ሻክሪን ምን አይነት ኳሊቲ እንደነበረው ተመልክተናል። እየተቀየረ እየገባ ጥሩ ኳሊቲዎች ያሉ ተጫዋች ነውና ይህም ተጫዋች ፍራንቼስኮ ትሪንካውን የፖርቹጋላዊ ተጫዋች በ6 ዓመቱ ላይ ይገኛል። ወደ አርሰናል ሊመጣ የሚችልበት እድል እንዳለ የሚያሳዩ ዘገባዎች ወጥቷል። የአርሰናል ጥሩ አካሄድ ነው ብሎ በትክክል መናገር ይቻላል። ሁሉም የአርሰናልን የተመለከቱ ጉዳዮች ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን አነሳን። ለአብረውነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን እንቀበላለን። ነገ በአዳዲስ ጉዳዮች እንመለሳለን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።